ቆይ እንዴት ሽማግሌ ሳይላክ አንድ ላይ ለመኖር ወሰናችሁ? ይሄ ነገር በእኛ አፍረሽብን ነው አይደል እንዴ? ምንድነው ግራ የሚገባ? ትሰማኛለህ? ከዚህ በላይ መስዋዕትነት ልትከፍልላት አይገባም። እሺ እንዴ ማርታ እኮ አንተን ለማግባት ሽር ጉድ እያለች ነው ያለችው። ስለ እሷ ስሜት ትንሽ እንኳን አትጨነቅም እንዴ? ይቅርታ፣ ከዚህ በላይ ባናወራ ጥሩ ነው። ነገርኩህ እኮ ውለቷን መመለስ አለብኝ። ኤላ ያደረገችልኝ ነገር እንደ ቀላል ማየት የምችለው ነገር አለ። እኔም እንዳላሰባችሁበት አውቄ ነው የጠየቁ። እባክህ ልጄ ለምን? ኧረ ማዘር እንዴ! ኧረ በእግዚአብሔር ይነሱ። ምን እያደረጉ ነው? ቤታችን እንግዲህ ከሞላ ጎደል ሲንተሳለች። ዋች አረፈ። በቃ ማርቲ ያጨሳች አንድ አብራም ናቸው ይመለስ። በቃ መጣሽ እንዴ? አረፈ። አንቺ ደግሞ ማንሽ? እህቱ ነሽ እንዴ? እህቴ ናት አለሽ እንዴ? አይ ተሳስቻለሁ። አንቺ ሄኖክ እህት ልትሆኚ አትችይም። አዎ ልክ ነሽ። ሄኖክ እህት አይደለም። እውነት ነው። አንቺ ሄኖክ እህት ልትሆኚ አትችይም። አለባበስሽን ግን ራሱ ተመልክተሽዋል። ፍጹም ለቤቱ አትመጥኝም። ማንሽ አንቺ? ምንድን ነሽ ለቤቱ? የኔ ምንነት ምን ይሰራልሻል? ዝጊ አንቺ። ጭራሽ ልትመልሽልኝ ትፈልጊያለሽ እንዴ? የጠየኩሽን ብቻ መልሽልኝ እንዴ። እኔ እኮ የተከበርኩ እመቤት ነኝ። ገባሽ? ይቅርታ፣ ከዚህ በላይ ባናወራ ጥሩ ነው። ተመለሽ። እያናገርኩሽ ጥለሽኝ ልትሄጂ ነው? የሄዳ እናት እኮ ነኝ። አውጥቼ ነው በረንዳ ላይ የምጥልሽ። እንዴ ሙዬ፣ ቆይ ምን አድርጋሽ ነው? እቺ ምን አይነት ስነ ስርዓት የሌላት ልጅ ናት? የምጠይቃትን እንኳን በስነ ስርዓት አትመልስልኝም እኮ። መለስኩልሽ እኮ። አንቺ ማትረቢ እሙዬ ነው እንደዚህ የምታናግራት? ቆይ ማናት? እዚህ ምን ትሰራለች? የቤት ሰራተኛ ናት። ትሰሚያለሽ? ትኖሪ እንደሆነ ተከብረሽ ኑሪ፣ አለበለዚያ ከቤት ነው ማባረርሽ። አሁን ግቢ ወደ ኩሽና። እሙዬ በቃ አንቺ ተረጋጊ። የት ናት ልጄ? ውስጥ ነች እሷ። የኔ ልጅ እንዴት ነሽ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ የኔ ልጅ። ደህና ነሽ? ምን ነው ምንሽን ነው ያመመሽ? ደህና ነኝ። ደህና ነኝ እማዬ። እቺ ሰራተኛሽ እንዴት ነው የሚያደርጋት እባክሽ? ማናት ሰራተኛዋ? እንዴ የቤት ሰራተኛሽ ጠፋችብሽ እንዴ? ምን አይነት አመል ነው ያላት? ቆይ ለምን አታባራትም? እንዴት ታገሻት? ታውቂ አይደለ? ያው እዚህ ሀገር እኮ ሰራተኛ ቶሎ አይገኝም። ለዛ ነው። ኧረ አይጠፋም እንዴ። ከጠጋበኛ ጋር ምን አጨቃጨቀሽ? ምን አርጋሽ ነው እማዬ? ክብር አሳጣችኝ እኮ። ለምጠይቃት ጥያቄ ትክክለኛ መልስ እንኳን አሰጠኝም። ይሄ በቃ እንድታስተካክል እነግራታለሁ። ለነገሩ ታያት፣ እኔ ልክ አስገባታለሁ። አይ እማዬ ከሷ ጋር ትነካኪ። እኔና ሄኒ መፍትሄ እንፈልግላታለን። ችግር የለውም። ቆይ የኔ ልጅ፣ ይሄን የመሰለ ባል አግብተሽ ስላላስተዋወቅሽኝ በጣም ተቀይሜሻለሁ። ይዤው ልመጣ ነበር እኮ እማዬ። ያው አጋጣሚ ሲያመኝ ሆስፒታል ደግሞ ቀጠሮ ነበረኝ። ለዛ ነው። ቆይ እንዴት ሽማግሌ ሳይላክ አንድ ላይ ለመኖር ወሰናችሁ? ይሄ ነገር በእኛ አፍረሽብን ነው አይደል? ኧረ በጭራሽ እማዬ፣ በጣም ነው የምኮራባችሁ። ያው ሁሉም ነገር አጋጣሚ ስለሆነ ነው። በቃ አሁን ሁላችንም ስላወቅን ሽማግሌ ላክና እንደገና ትዳራላችሁ። እንዴ እማዬ፣ በቃ እንዴ ተጋባን አይደል እንዴ? ድጋሚ ለምን ያስፈልጋል? ምን ችግር አለው? ድጋሚ ደግሼ ብድራችሁ ምን ችግር አለው? አባትሽም ደስ ይለዋል፣ ለኛም ደግሞ ክብር ነው። አዎ ግን ባሌ ግርግር አይወድም። ለዛ ነው። አንቺ ልጅ ችግር አለ እንዴ? ተናግሬያለሁ። ትዳራላችሁ ብያለሁ። ትዳራላችሁ። አይኔ እያየ ቀለበት ታርጋላችሁ። ጨርሻለሁ። ወይኔ እማዬ፣ ምን አይነት ጣጣ ነው? አሁን እሺ እንዴት ነው ይሄንን የማሳምነው? ግን እንደውም አሪፍ ነው። በዚሁ እንዛመዳለን። ሳባንም አሳምናታለሁ።
ሄኖክ ሀገር ለቆ ቤዱን ሰማህ አይደል? ቶ በእናትህ ይውጣ። እንኳንም እንደውም ከህይወታችን ወጣል። ልቶ አንተ ላይ ጉዳት ስላላደረሰብን ነው አይደል እንደቀለለ ይኸው። አብርሃም እሱ ለኛ ምንም አይሰራልን። ቆይ ግፋ ቢል ልንደባደብ ነው አይደል የምንችለው? ያ ደግሞ አስፈላጊ ነገር አለ። ይኸውልህ አብርሃም አሁን ከዚህ የባሰ ትልቅ ችግር ተፈጥሯል። ምንድን ነው የተፈጠረው? የኤልዳና ችግር እየፈጠረች ነው። ይኸውልህ የኤልዳና ያራዳ ልጅ ነች። በዛ ላይ ደግሞ ተጫዋች ነች። ምንም ችግር መፈጠር አይነት ሰው አይደለች። እኔ ተጫዋችነቷን አይደለም እያልኩ ያሉት። ቅድም ከኤልዳና ጋር አውርተን ነበር እና ምን አለች? ደግሼ ልደራችሁ እፈልጋለሁ ምናምን ብላ ግግም ብላለች አለች። የባሰ አታምጣሉ። ታዲያ አንተ ምን አልካት? በእናትህ አብርሃም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። እንዴ ምንድን ነው ግራ የሚገባ? ትሰማኛለህ? ከዚህ በላይ መስዋዕትነት ልትከፍልላት አይገባም። እሺ እንዴ ማርታ እኮ አንተን ለማግባት ሽር ጉድ እያለች ነው ያለችው። ስለ እሷ ስሜት ትንሽ እንኳን አትጨነቅም? ምን እኔ ሲጨነቀኝ እሱ ነገር አይደል። እኔ ማርታን ከዚህ በላይ ማስከፋት አልፈልግም። ማስከፋት ብቻ ሳይሆን ከልብህ ታፈቅራታለህ። እሱ ነው ግን ደግሞ ኤላ ህይወቷን ሳሰስን ነው የሰጠችኝ አይደል? ይሄማ እብደት ነው። ትሰማኛለህ? ማድረግ አይደለም ማሰብ ብቻ ማርታን ይጎዳታል። እሺ ቆይ ምን ላድርግ? ጨነቀኝ እኮ አብርሃም። ቆይ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እንዴ ቀላል እኮ ነው። ይኸውልህ ለእመቤት እውነቱን መናገር ነው። አብርሃም ያንን እንኳን በጭራሽ ማድረግ አልችልም። ለምን ደግሞ ማድረግ የማትችለው? እመቤት የልብ ድካም አለባት። ድንገት ያበሽታዋ ተነስቶባት ብትሞት ለመሞቷ ደግሞ ተጠያቂ ነኝ መሆን አልፈልግም። ምን አይነት ጣጣ ውስጥ ነው የገባው? ቆይ ሲጀመሩ ሳባሌ ምናምን ነገር ስትል ለምን እሺ አልካት? ነገርኩህ እኮ ውለቷን መመለስ አለብኝ። ኤልዳ ያደረገችልኝ ነገር እንደ ቀላል ማየት የምችለው ነገር አለ። እኔም ማዝነው ለማርታ ነው። በጣም እኮ ነው የምትሰበረው። ቆይ ቀለበት እንሰራለች ቀን ምንድን ነው የምትሆነው? ምንድን ነው የሚወጣ? አላውቅም በእናትህ በጣም ጨንቆኛል። አንተ ልጅ ቆይ ኤልዳን ፈልጋታለን? አረ በፍጹም ምን ሆነ አለ አንተ? እኔ ላደረገችልኝ ነገር ቢያንስ ውለቷን በእንደዚህ አይነት መንገድ እንኳን ከመለስኩት ነው። እኔ እንጃ ሁኔታ ግን እንደዛ አይመስልም። በእናትህ እኔ አሁን በጣም ጨንቆኛል። ምን እንደማደርግ ራሱ ይኸውልህ እኔ ማድረግ የምችለው ነገር አድርጌያለሁ ብዬሃለሁ። ከዚህ በኋላ ራስ በገባበት መንገድ ራስ ትወጣዋለህ። ይሄ ደግሞ ምን ማለት ነው? በቃ ወንድሜ ነው ብዬ አንድ እያማከርኩ እንደ ወንድም ብትይኝ ትሰማኝ ነበር። በቃ እኔ ተናግሬ ጨርሻለሁ። አብርሃም ያለፈው ነገር አልፏል። በእናትህ አሁን ምን እንደማደርግ ብቻ ነው። እሺ ልጆች እንዴት እንደተዋወቃችሁ አልነገራችሁኝም እኮ። ያው ምንም እኮ የሚያስቸኩል ነገር የለውም እማዬ። በሰፊው እኮ ቀስ ብለን ማውራት እንችላለን። እውነታቸውን ነው። ዋናው መጋባታቸው ነው። ጥሩ እህት አለች ከአንዳንድ ሰዎች በስተቀር። ልክ ነሽ። አንዳንድ ቦታቸውን ማወቅ ያለባቸው ሰዎች አሉ። እንዴ ቆይ ምንድን ነው ስነ ስርዓት የለም እንዴ? ሰራተኛና እመቤት አንድ ላይ መቀመጥ አለባቸው? ያው ነፃነት ስለምንሰጣት ነዋ። ኧረ እንደዚህ አይነት ነፃነት አይተናናቅም። እዛው ኩሽናዋ ትቀመጥ። ሳሎናችን መደፈር የለበትም አይደለም ሙዬ? ልክ ነሽ። ለክብሬ እንደምጨነቅ ታውቂያለሽ። ማዘር ሁሉም ሰው እኩል አይደል እንዴ? ማን ያለው? አንዳንድ ሰዎች ሙጭ ብሎ አለቅም ይላሉ እንጂ መዥገር ነገር ናቸው። ምን ይደረጋል እንግዲህ ካልገባቸው። ለማንኛውም ሰርጋችሁ ላይ እንድትገኝ አልፈልግም። የምን ሰርግ? ይሄን እኮ ነው ይላ እሙዬ ልደራቸው ነው። እኔ እናቷ ያለሁላት ያለ ጥሎሽ ያለ ሰርግማ አይሆንም። አዎ አዎ ልክ ነሽ። ባህላችን መከበር አለበት። ስለዚህ በቅርቡ መደረግ ያለበት ይመስለኛል። አዎ ይዋደዳሉ። አታይም ሲንከባከባት? ከዚች ልጅ በስተቀር ቤቱን ሁሉ ወድጀዋለሁ። ታዲያ እናስገባታ። አንቺ ሂጂ ግቢ። ሄኖክ እማዬ ልብ ድካም አለባት። አንድ ነገር ተናግራ እንዳታስቀይማት። ማርቲ በቃ አንቺ ወደ ውስጥ ግቢ ይሻላል። አንቺ ሂጂ ግቢ ያለሽ አይደል እንዴ? የማንን አንጀት ለመብላት ነው? እስቲ እንዴት እንደሚያደርጋት። ምንም የሰራተኛ ባህሪ የላትም። እንደመቤት ነው የሚያደርጋት። ያንዳንድ ሰው ባህሪ እንደዚህ ነው። ይቅርታ መጣሁ። እሺ ሲጀመር ሄኖክ ነው የልብ ልብ የሰጣት። ቦታዋን እንድታውቅ ማድረግ አለብን። ኧረ የምን ሽሮሩ ነው? በጊዜ ማባረር ነው። ማርቲ
ከፎሽ እንዴ? አልከፋኝም። ይሄ ጣፍንቴ እኮ በጭራሽ ጣፍንታሻል። ማርቴ እባክሽ ትንሽ ጊዜ ታገሽኝ፣ እክስሻለሁ። ኤልዳናን በማግባት ነው የምትክሰኝ? እስኪ ንገሪኝ። ቆሜ ድል ባለ ሰርግ እያጨበጨብኩ እንድድርህ ነው የምትፈልገው? እሱ እኮ የውሸት ነው ማርቲ። ጭራሽ ማግባትንም አምነህበታል ማለት ነው? ማርቲ ምን ላድርግ? ያደረገችልኝ ነገር ታውቂ የለ እንዴ? እና ውለቷን እስክትመልስላት ድረስ አንተን ላጣሁ ነው? በፍጹም አታውቂኝም። ደግሞ የውሸት ነው አልኩሽ አይደል እንዴ? እንደፈለግክ መሆን ትችላለህ። በቃ እኔ ግን አልቻልኩም። እውነት ልቤ ቆሰለ እንዴ! በየቀኑ ስድብ፣ በየቀኑ ጥላቻ። በቃ እኔ አልቻልኩም። ማርቲ በእናትሽ በቃ ትንሽ ጊዜ ብቻ ታገሽኝ። በፍጹም እኔ ፈርቻለሁ። ማጣ እየመሰለኝ ነው። በጭራሽ አታውቂኝም። ትንሽ ጊዜ ታገሽኝ። በቃ እናትየዋ እስክትሄድ ብቻ ትንሽ ጊዜ። ሄኖክ በጣም ወዳለሁ። እኔ እወድሻለሁ። በቃ ትንሽ ጊዜ እሺ? በቃ ማርቲ በቃ ተረሽ እሺ አታልሽሽ መጣሽ እንዴ? እኔ እንደዛ አይነት ሰራተኛ አይቼም አላውቅም። ከየት ነው ያመጣሻት? ወይኔ ሙዬ፣ አንቺ ስንት የማታውቂው ነገር አለ። ደግሞ እኮ ሌባ ናት። ኧረ በጊዜ አባሪያት። ይቅርታ ማዘር እያልሽ ጠፋሽ። በል መሸ። በቃ ወደ መኝታ ቤታችን እንሂድ። ልክ ነሽ። ጎናችን እናሳርፍ። መቼም የዘንድሮ ልጆች ተጋብታችኋል አይደለ? አብራችሁ ነው የምታድሩት። እንዴ ስንት ጊዜያቸው መሰለሽ ሙዬ? አዎ እማዬ፣ አንድ መኝታ ቤት ውስጥ ነው የምናድረው። በሉ ተኙ። ጊዜ ያስፈልጋችኋል እኮ እናንተ። እሺ በቃ እንግባ። በሉ ደህና እደሩ። እሺ ደህና እደሩ። በቃ እንጂ እኔ ኩሽና ደርሼ ልምጣ። አንቺ ማዘር ምን ሆና ነው? ማርታ ምን ሆና እንደዚህ የምትናገራት? ማለት አይ ልክ አይደለችም እውነት። እንዴ ይሄኔ ምን ማለት ነው? ማርታ እኮ ምንም ስነ ስርዓት የላትም። እማዬ ደግሞ ልቧን እንደሚያማት ታውቃለህ። አንድ ነገር ብላ ብታስቀይማትስ? እንደማያማት እኮ አውቃለሁ የለ፣ ግን ደግሞ እንደዚህ አይነት ነገር ትክክል አይደለም። ቆይ በዛ ላይ እኔና አንቺ አሁን አብረን ገብተን ልናድር ነው እንዴ? ማለት ከኔ ጋር ማድረግ አትፈልግም? የላ በእናትሽ አቀልጂ። ማርታ ምን ያህል እንደሚደብራት ታውቂያለሽ አይደል? የማይደብራታ እኛ ስለሷ ምን አገባን? ይልቅ እሱን ተውና ገብተን እንተኛ። ተነስ። ቆይ እሺ ልደግፍሽ። የሻጅት መቼም ተስፋ እንደቆረጥሽ እርግጠኛ ነኝ። ቆይ አንቺ ልጅ ግን ምንድን ነው ችግርሽ? ቆይ ለምንድን ነው እኔንም አትይኝ? ያላግብሽ መጠልጠልሽ ማቆም አለብሽ። በዛ ላይ ደግሞ ሌባ ነሽ። እኔ ሌባ አይደለሁም። ሆን ብለሽ ነው ያደረግሽው። ይሄ ነው ግን የሚያውቀው እንደዘረፍሽ ነው። በጣም ያሳዝናል። መቼም በሚወዱት ሰው አለመታመን በጣም ነው አይደል የሚያመው? ምንም ልትይ ትችያለሽ። በቃ ለሄኖክ ያለኝን ፍቅር ግን ከልቤ ላይ ልፍቂያቺ። አልቀረብሽም። ከእንግዲህ ተስፋ ቁረጭ እሺ። ወንድሜ ከአንቺ ጋር የሚያጠፋው ጊዜ የለም። እንደሰማሽው ሊያገባ ነው። ሳባ ከዚህ ሂጂልኝ። መውጣቱን እወጣለሁ። ለማንኛውም አንድ ላይ እንደሚያድሩ ልነግርሽ ነው የመጣሁት። ማን ነው አንድ ክፍል ውስጥ የሚያድረው? መቼም እኔ አልልሽ፣ ባለትዳሮቹ ናቸው። እንግዲህ ተስፋሽን ቁረጭ። አርፈሽ እቃሽን እያጠብሽ እድሜሽን አትረዝሚ እሺ። ሄኖክ አያደርገውም። አይ ሄኖክማ እንደዚህ አያደርግም። ሄኖክ አያደርገውም። ሄኖክ እንደዚህ አታደርገውም። እኔስ
ያስከፋችሁ እንዴ? ኧረ በጭራሽ አላስከፋችኝ። አይ ያው አብራችሁ ደሩ ስትል የተቀየምክ መስሎኝ ነበር። ኤልዳ በጭራሽ አልተቀየምኳትም። እሷ እስክትሄድ ድረስ ይሄን ነገር ማድረጉ ለኔ ስለተረዳኸኝ በጣም አመሰግናለሁ። ማመስገንም ከልቤ ነኝ እኮ ማመሰግናሽ። ያደረግሽው ነገር እንዲህ እንደቀላል እኔ እኮ ለውለታ ብዬ አይደለም ያደረኩት። እባክህ እንደዛ ያልክ ልቤና ታሳተው። ሶስት ልክ ነሽ። ይሄ ውለታ ብቻ አይደል፣ ህይወትን ማጣት ማለት ብቻ። ለማንኛውም ምን እዚህ ጋር አንጥፎ ይልተኛ ፍራሹ ላምጣልህ እንዴ? ማለት ለምንድን ነው እዚህ ጋር ጥፋ የምተኛው? መተኛትም ካለብኝ እኔ መተኛት እችላለሁ። እንዴ አንቺ ከሞሻል ግድ የለም እኔ እዚህ ጋር ተኛለሁ። እሺ እንዴ እኔ አልጋው እኮ ለሁለት ሰው ይበቃል። ሲማ መተኛት አልፈለግም? አይ እንደዛ ማለት አይደለም ኤልዳ። ምናልባት ቁስልሽን ኮላሊት እንዳልከው አራት ነካኝ። እንደውም መድኃኒት ነው የምትሆነኝ። እሺ ካልሽ ምን ነው ይሄ? ተቀብለተኛ እንጂ። እሺ ዳንደሽ ምን ነው ማለት ነው? አይ ትንሽ ደገፍ አታደርገኝም? በቃ እንደዚህ ነው የምተኛው። ኤልዳ ቁስልሽን እኮ አይ ቁስሌን እኮ አትነካብኝም። ይሄ በጣም ትገርማለህ። ሮቤልን በተልካሻ ምክንያት ሀገር ለቆ እንዲወጣ አደረግከው አይደል? በተልካሻ ምክንያት ነው ያልሽው? እና ታዲያ ትንሽ ጨረፍ አደረገኝ ብለህ አይደል እንዴ በፖሊስ ስታሳድደኝ ነበረው? ስለዚህ እንደሞተ ነበር የምትፈልጊው ማለት ነው አይደል? ወንድነት በዚህ ነበር የሚለካው። ግን ምን ያደርጋል? ትሰሚኛለሽ? ከሀገር ባይወጣ የማደርገውን ነገር አሳይሽ ነበር። እሺ? ኧረ እባክህ ወገኛ። እንዴ አንቺ እኮ ለኔ ልታዝኝልኝ እኮ ነው የሚገባው። ጭራሽ ለፍታ ደርበሽ ትንጨረጨራለሽ እንዴ? እኔ እስከማውቀው ድረስ እንግዲህ ሮቤል ጥሩ ልጅ ነው። አሃ ስለዚህ እኔ መጥፎ ሰው ነኝ ማለት ነው አይደል? አብርሃም የኔና ያንተ ጉዳይ ይመለሳል ብለህ ከሆነ ተሳስተሃል። ያኔ ነው የተዘጋው። መቼም አይመለስም። እሺ ሳቢ አንቺ መች ነው ቆይ የሚገባሽ? ለምን አትረጅኝ? ያደረከኝን ነገር ረሳኸው እንዴ? ለአንድ ለማትረባ ሴት ብለህ አይደል ጥላኸኝ ሄድከው? ዛሬ እኔም የተሻለ ሰው ሳገኝ ጥዬ ሄድኩ። ታዲያ ምን አዲስ ነገር አለ? ያ ሮቤል ነው ከኔ የሚሻለው? የሚሻለውን እኔ ብመርጥ አይሻልም? ይኸውልሽ ሲጀመር የዛኔ ልጅነት ይዞኝ ነው እንጂ በፍጹም አንቺ ላይ ሴት መደረብ አልነበረብኝ። ሌላ ላይ አምረኛ አይገባም ነበር። በጣም ይቅርታ አድርጊልኝ። ይኸውልሽ እናቴ አሁን በጣም ጸጽቶኛል። አሁን በጣም ረፍዷል። ሳቢ እመኝኝ አልረፈደም። በፈለግሽው ነገር ደግሞ እክስሻለሁ። እሺ እንደዛ ከሆነ እስማማለሁ። ይኸውልሽ ደስ የሚልሽ ነገር ይሄን አድርግ ብቻ እኔ ሁሉንም ነገር አደርግልሻለሁ። ካላደረክልኝስ? ይኸውልሽ ዞር ብለሽ እንኳን እንዳትዪ። ይኸውልሽ ከፈለግሽ እዚህ ቤት ራሱ ድርሻለሁ። እግሬ አይረጥ። እንደዛ ከሆነ በጣም ጥሩ። አንድ ነገር ታደርግልኛለህ። እሺ ምን ላድርግልሽ? ሄኖክና ኤልዳና አንድ ላይ እንዲሆኑ ታደርግልኛለህ። ያኔ እኔም ይቅርታ አደርግልሃለሁ። ማለት ቆይ እንደዚህ ማድረግ ለምን አስፈልግ? ሄኖክ ማርታን አይደል እንደሚወደው? እንግዲህ የምነግርህን ብቻ አድርግ። ጥያቄ አታብዛ። ደግሞ ማርታ ለሄኖክ የምትመጠን አይደለችም። ምን ሆነሻል? ይሄ እኮ በጣም ከባድ ነገር ነው። ቀላል ነገር አለ። ስለዚህ ታደርገዋለህ? እሺ በቃ ቢያንስ ላስብበት። እንዴ አትቸኩኝ እንጂ።
በቃ አስብበት። የአንድ ቀን ጊዜ ሰጥቻለሁ። ምን አይነት አጣብቂኝ ውስጥ ነው የገባሁት? ሄኖክም ወንድሜ ነው፣ ጓደኛዬ ነው። ሳባን ደግሞ እወዳታለሁ። እሺ ጓደኝነታችንስ ምን አይነት ተማርፈት ነው? ማዘር እየመጣሁ ነበርኩ። አይ ስትቆይብኝ ጊዜ መጣ። በጣም ይቅርታ፣ እዚህ እኮ ስራ ይዤ ስለነበረ። አይ ችግር የለውም። ምን ነው በሰላም ነው የፈለጉኝ? አይ አንድ መማክረህ ነገር ነበረኝ። ታዲያ ለምን ውስጥ ገብተን ነው? ብቻችንን ማውራት ስላለብን ነው። እሺ ምን ነው ግን በሰላም ነው? ይኸውልህ የኔ ልጅ ኤልዳ ለእኔም ለአባቷን ብቸኛ ልጅ ናት። አውቃለሁ፣ ነግራኛለች። አዎ በጣም ጥሩ ልጅ፣ ምስኪንና የዋህ ናት። እንድትከፋብኝ አልፈልግም። ኧረ አያስቡ ማዘር፣ በጭራሽ አትከፋ። አንተም ጥሩ ልጅ ነህ። የዋህነቷን አይቶ አንተን የመሰለ ልጅ ደግሞ ሰጥቷታል። ይኸውልህ ምን መሰለህ፣ እኔ ደግሞ የልጅ ልጅ እፈልጋለሁ። የልጅ ልጅ ማቀፍ እፈልጋለሁ። የልጅ ልጅ? አዎ የልጅ ልጅ። ተጋብታችሁ እስከኖራችሁ ድረስ ልጅ ያስፈልጋል። አዎ አይ እሱማ ልክ ኖት፣ ግን ያው እኛ ስላላሰብንበት እኮ ነው። እኔም እንዳላሰባችሁበት አውቄ ነው የጠየኩ። እባክህ ልጄ ልለምንህ። ኧረ ማዘር እንዴ! ኧረ በእግዚአብሔር እነሱ ምን እያደረጉ ነው? የልቤ ካልደረሰ እሺ ካላልክኝ እኔ አልነሳም። ኧረ ማዘር እሺ ቢያንስ እስኪ ለነገር ላውራበት። አውርቻለሁ። እሷም ትፈልጋለች። እባክህ የኔ ልጅ ማዘር እሺ በቃ ግድ የለም ይነሱ። እሺ በቃ እሺ እንዳልክኝ ፈጣሪ እሺ በል። አሜን። ማዘር ምን ማለት ደስታው የኔም አይደል? አዎ ልክ ነህ። ልጅ እኮ በረከት ነው። እሺ ማዘር በቃ ይሁን፣ እኔ እሄድበታለሁ፣ እመጣለሁ። እሺ እንዳልከኝ ፈጣሪ ይከተል። አሜን። እሺ ምን ጓደኛዬ በእናትህ ጉድ ሆንኩ እኮ። ምንድነው የተፈጠረው? ኧረ ምን አይነት ጦስ ውስጥ እንደገባሁኝ ወይኔ ምን እንደማደርግ አላውቅም። ሄኖክ ለምንድነው የማትነግረኝ? ምንድነው የተፈጠረው? አብርሃም ቅድም ከኤልዳና እናት ጋር ነበርኩኝ እና ማየውን ቃል ነው የገባሁላት። የምን ቃል? አብርሃም ልጅ እንድትወልድ እፈልጋለሁ ብላ እግሬ ሊወድቅ አለመነች። እኔ ደግሞ ማድረገው ነገር ግራ ሲገባኝ እሺ አልኳት። እንዴ ታዲያ ምን ችግር አለው? እኮ በጣም አሪፍ ነገር ነው። ምን ችግር አለው? አብርሃም አንተ ይህንን ነገር እያልከኝ ያለው? ቆይ ማርታስ ምን ያህል እንደምወዳት እኮ ታውቃለህ አይደል? አውቃለሁ፣ ግን ያው ከኤልዳ ጋር ልትጋቡ ነው ብዬ ነው። ታዲያ እሱ ውሸት አይደል እንዴ? ይህንን ደግሞ ኤልዳናም ታውቃለች። ይኸውልህ ልምከረው ወንድሜ፣ የውሸት ብለህ ራስህን አትሸውድ። ጋብቻ ጋብቻ። ቆይ አንተ ለማርታ ወግነህ ስትከራከረኝ ነበር እንዴ? ዛሬ ላይ ምን ታገኝ? አይ አሁን ግን ይኸውልህ ቆም ብዬ ሳስበው ለአንተ የተሻለችው ሴት ኤልዳ ትመስለኛለች። አብርሃም አልገባኝም። የማላውቀው ነገር ተፈጥሯል። ይኸውልህ ኤልዳ እኮ ማለት ራሷን ህይወቷን ለአንተ አሳልፋ ለመስጠት የተዘጋጀች ሴት ናት። እንዴ እስኪ ቆም ብለህ አስብ። ማን ነው በዚህ ጊዜ እንደዚህ የሚያደርገው? ለአንተም ይኸውልህ አሪፍ ውለታ መመለሻ ነው የሚሆነው። ይኸውልህ እኔ መፍትሄ እንድፈልግልኝ እንጂ የባሰ ችግር ውስጥ እንድከተኝ አይደለም የጠራው። እውነት ነው የምልህ። እኔ ራሴን በአንተ ጫማ ውስጥ አድርጌ ሳየው ከዚህ የተሻለ ውሳኔ ልወስን አልችልም። አብርሃም ማርታን ትተህ ከኤልዳና ገቡን እያልከኝ ነው? አሁን ለእኔ ከጠየቀኝ አሁን እሱ የተሻለ ነው። አንተ ልጅ ዛሬ ጤና ናት። ከማርታ ጋር ሁን እያልክ ስትሞግተኛ ነበር። ዛሬ ላሳበን ምን አስቀየረ? እኔ እኮ ለአንተ ይጠቅማል ያልኩትን ነገር ነው የማደርገው። ኧረ በእናትህ ዝም በል። ማየውን ነገር ትመክረኛለህ እንዴ? እኔ እዚህ ጨርቀኛል። አሁን ዝም ብለህ ጠጣ። ያዝ። በስንት ጊዜያችን ነው ላይ ተዝናናን ያለ ነው? ምን እንዝናናለን? በራሴ ጨርቀኛል። እኔም የገረመኝ እሱ አይደለም። እኔ እኮ መጀመሪያውንም ነግሬሽ ነበር፣ ሁሉም ነገር ይስተካከላል አላልኩሽም? አሁን ሁሉም ነገር ተስተካክሏል። በቅርቡ ተጋብታችሁ አብራችሁ ትኖራላችሁ። ባደረገው እንዴት እኮ እንደምወደው ግን እሱ ከኔ ይልቅ ለማርታ ነው ቦታ ያለው። ኤልዳ እሷን ታያት። ከዚህ በኋላ እኔም ብሆን ይሻለሁ። ወንድሜ እንዲወድቅ አልፈልግም። ጭራሽ ከማትረባ ሴት ጋር። ልጆቼ እንዴት ናችሁ? እንዴት ማይ ዛሬ ምን ተገኝቶ ነው? በጣም ደስተኛ ሆነሻል። እንዴት ደስ አይለኝ።
በጣም የሚያስደስት ነገር እኮ ነው ሰምቼ የመጣሁት። አሙዬ ምን ሰማሽ? አሁን እኮ ከባለቤትሽ ጋር ነበርኩኝ። አረ እግሩ ስር ተንበርክኬ ልጅ እፈልጋለሁ ብዬ ስለው ምን ችግር አለው እኔስ የምፈልገው ነገር አይደለ ወይ አይለኝ መሰለሽ? ምን አይነት የተባረከ ሰው ነው። እሺ አለሽ እንዴ? አሁን ፈጣሪ እሺ በለውና እሺ አለኝ። ደስ አይልም? በጣም ነው ደስ የሚለው።